አንድ ነገር ልንገርሽ፣ በደንብ አዳምጪ። ያንቺ የውሸት ውንጀላዎች በጣም ደክሞኛል። ከዚህ በኋላ ልጄ እንደዚህ አይነት ነገር ብትናገሪ የመጨረሻ ነው የሚሆነው። ያልኩትን እየሰማሽ ነው አይደል? ውዴ ቆይ አንተ እንኳን ምን አለ ብትረዳኝ። ምኑን ነው የምረዳሽ? በወንድማማቾች መካከል ገብተሽ የምትፈጥሩን ብጥብጥ ነው የምረዳሽ? እናቱ እኮ ነኝ። እኔም እኮ አባት ነኝ። ግን ሁለቱንም ልጆችን እኩል ወዳቸዋለሁ። በእርግጥ ፍጹም ልጅሽ እንዳይሆን አውቃለሁ። እንደ ልጅሽ እንድትወጂው አልጠብቅም። ግን ቢያንስ ትንሽ እንኳን ክብር ይኖርሽ። ትንሽ። እሺ ይቅርታ። ከአንድ ሺህ ጊዜ በላይ ይቅርታ ጠይቀሻል። የአንቺ ይቅርታ ብዛት ነገሮችን የሚቀይር ነው ይመስልሽ? እኔ እኮ አንተን እንደዚህ ያናድዳል ብዬ አላሰብኩም ነበር። ከእንግዲህ እንደዚህ አይነት ነገር ደግመሽ ብታደርጊ በእኔና በአንቺ መካከል ትልቅ ችግር ነው የፈጠረው። በደንብ ሰምተሽኛል አይደለ? አዎ። የዛሬው ማስጠንቀቂያ እንደ ሌላው ጊዜ ዝም ብሎ ዛቻና ፉከራ ብቻ አይደለም። ደግመሽ እንደዚህ አይነቱን ስህተት ብትሰሪ ልብስሽን እንደ ቤት ሰራተኛ በፌስታ አስይዤ ነው ማስወጣሽ። ሻንጣን ትይዥ እንኳን አልፈቅድልሽም። የአባቴን ቀን ስጠኝ አደርገዋለሁ። ይቅርታ የደወልናቸው እዚህ መኪና ውስጥ የእጅ ሰዓቴን ጥዬ ወርጄ ነበረ። አረ መቼ ነው የጣልከው? አላስታውስም፣ ግን እዚህ መኪና ውስጥ እንደጣልኩ እርግጠኛ ነኝ። ትላንትና ምናልባት መኪናውን ለአጣቢዎች ሰጥቼ ነበር። እነሱ አግኝተው ከሆነ እጠይቃቸዋለሁ። በጣም ውድ ሰዓት ነው። ከዚህ መኪና ውጭ የትም ሊሄድ አይችልም። እሺ አለቃ። ለማንኛውም ከዚህ አትራቅ። ጥሩ ስሜት እየተሰማኝ አይደለም። ቶሎ ወደ ቤት እንመለሳለን። እሺ፣ እዚሁ ድርጅቱ በር ላይ ሆኜ እጠብቅሃለሁ አለቃ። ይቅርታ። አይገባም። እየቀለድክ ባልሆነ ትጠራጠሪያለሽ እንዴ? ምኑን? እየቀለድኩ መሆኑን አልገባኝም። በዚህ ጠራራ ፀሐይ የፍቅረኛዬን ጓደኛ መማገጤ ሳያንስ እንደ ፍቅረኛ ካፌ ለካፌ መዞሩ ቀል መሆኑ ጠፍቶሽ አይደለም አይደል? መቼም እንደዚህ አይነት ቀል የሚቀልድ ሰው ካሳይሽኝ እኔ እቀጣለሁ። ቅድም እኮ እንድጣብዬ እንደወልኩ ለምን እስካሁን ድረስ የቆየው? ስፖርት ቤት ነበርኩ። ደግሞ እንዳ ነገር ስፖርት ቤት ነበርኩ ስል ትንሽ አታፍሪ? ባፍርማ ከአንቺ ጋር ስንዘላዘል ነበር የማፍረው። ግን እፍረት የሚባል ነገር አልፈጠረብኝ። ይብላኝ ለምታገባ ይህን ጭቅጭቅ እንችላለን የምትኖረው። ግን አንድ ምክር ልምከርህ። እሺ፣ ከውሽማ የሚመጣ ምክር አይናቅ። እስኪ ምንድን ነው ልስማሽ? ሴት ልጅ ብረት አንስቶ እጁ ከተወጠረ ወንድ ልጅ ይልቅ በገንዘብ ብዛት እጁ ይዛለ ወንድ እንደምትወድ፣ በድንጋይ ደረቱን ካሳበጠው ይልቅ ደግሞ በገንዘብ ልቡን ያሳበጠው እንደምትወድ፣ ሲክስ ፓክ ካለው ደግሞ 6 መኪና ያለውን ትወዳለች። ምክርሽን ተቀብያለሁ። ግን ለእንደን አይነቱ መናጢ ደሃ እጄን አሳብጬ ለእንዳንቺ አይነቱ የሰፈር ልጆች ድንግላቸውን መውሰድ ለኔ በቂ ነው። እስኪ ና ና ይሄን ሰዓት ኪታ መጣው ማለት ማን ሰጠክ? ይሄን ነው እንዴ ገዝቼው? አትቀልድ እባክህ። ዘርማን ዘሪ ብሸጥ ይሄን ሳልገዛችሁ። ወይኔ አንተሪሉ ነው። ያን ያህል ውድ ነው እንዴ? $25,000። የምርሽን ነው? እየቀለድኩም ከሆነ ቀልዱ ካንተ ተምሬ ነው።
ወይኔ ብሩኬ ጉድ ሆንኩኝ። የኔ ልጅ የኔ ቆንጆ ልጅ እባክህን ጠንከር በልልኝ። ገና ወደፊት ብዙ ፈተናዎች ይጠብቁናል። በደንብ ተኛና ተነሳ። ለእናትህ ታስፈልጋታል። እናቴ ያለ አንተ መኖር አትችልም። ልጄ ጠንከር በልልኝ። እናቴ ያዘጋጀችልህ ስጦታ አለ። ብሩኬ በሰላም ነው? ቅድም እኮ ደጋግሜ ስደውልልክ ስልክ አታነሳም። አንዳንድ ጊዜ ሹፌር መሆኔንም ትረሻዋለሽ ልበል እንዴ? እንደዛ ሳይሆን ማብራራት አይጠበቅብሽ። እኔ ተቀጥሬ የምሰራው ለአንድ ለከተማችን ሀብታ ሹፍርና ነው። ስለዚህ በፈለግሽው ሰዓት እኔን ልታገኚያችሁ። እኔን ለማግባት ካሰብሽ ካሁኑ ይሄን ልመጂ። ብሩኬ ምን ሆነሃል? እየተቆጣህ እኮ ነው። ሌላ የተናደድክበት ጉዳይ አለ? አልተናደድኩም። ድምጽ ግን እንደዛ አይደለም የሚለው። እንግዲህ አንቺ ተናዷል ብለሽ ካሰብሽ እንደመሰለሽ። እኔ ግን ፈጣሪ ይመስገን ሰላማዊ ሰው ነኝ። እሺ ጥሩ። ብቻ በኋላ በጊዜ ከመጣክ ደውልልኝና እንገናኝ። አሁን የት ሆነሽ ነው? ወደ ቤት እየገባው ነው። ወደ ቤት ትሄጂና ቁም ሳጥን ውስጥ ያስቀመጥኩት ወርቃማ ሰዓት አለ። እሺ እሱን አሁኑኑ ይዘሽልኝ ትመጫለሽ፣ በጣም በፍጥነት። እሺ ግን ብሩኬ የቤት ቁልፍ እኮ ነው የለኝም። ሂጂና ጎረቤቴን ጠይቂያቸው፣ እነሱ ይሰጡሻል። እሺ ታዲያ ቶሎ በፍጥነት። እሺ አልኩህ እኮ። አሁን ወደ ቤት አድርሰኝ። እሺ አለቃ። ቶሎ ፍጥነት አድርሰኝ። እሺ ምን እየጠበክ ነው? እሺ አለቃ። እሺ ምን ነው ልጄ? ፊት ጥሩ አይደለም ነው? ቅድም እናት በተናገረችው ነገር ከፋ እንዴ? አረ በፍጹም አባዬ፣ ዛሬ ቤት መሆን ስለፈለኩ ነው። እንዴት ያለ ወትሮ ቤት መሆን ፈለክ? ቅድም ያወጥኩት መድኃኒት ምቾት ስላልሰጠኝ ነው። ታዲያ ካልሆነ ለምን ሐኪም ቤት አትሄድም? እንደዚህ የሚረብሽ ከሆነ ወዲያውን ያስወጣሁት። አሁን ደህና ነኝ። ትንሽ ያውና ካልተሻለኝ ካልሆነ ሄዳለሁ። ይኸውልህ ልጄ፣ የጤናን ነገር በፍጹም ችላ እንዳትል። በፍጹም ችግር የለውም አባዬ፣ አታስብ። ለራሴ አላንስም። እሱን እንኳን ተው። ይኸው ስራ ስራ እያልክ ለራስህ መቼ ጊዜ ሰጠና ነው? በእርግጥ እኔ አንተን ጠንካራ አድርጌ ማሳደጌ ደስተኛ ነኝ። ግን ቢሆንም እንደዚህ ደግሞ እንዲሆን አልፈቅድም። ህይወት የሚባል ነገር እኮ አለ ልጄ። አባዬ፣ አንተ ፊት ዝም አልኩ ማለት እኮ ሌሎች ሰዎች ፊት ዝም አልኩ ማለት አይደለም። እኔ እኮ አንዳንድ ጊዜ እናትህ አንተን የወለደችልኝ ሳይሆን እኔን ራሴን ኮፒ አድርጋ የሰጠችኝ ይመስለኝ። እንዴት አባዬ? ዝም ብዬ ሳይ ሁሉ ነገር እኔን ነው የሚመስለው። የልጅነት ጊዜ ነው የሚያስታውሰኝ። አንተን መምሰል እኮ አባዬ መታደል ነው።
ቆይ ምን ሆነሽ ነው እስካሁን ድረስ የቆየሽው? በጣም ቆየው እንዴ? ቆየው እንዴ? ስንት ሰዓት አለኝ ከደወልኩልሽ? በጣም ይቅርታ ብሩኬ፣ ሰፈሩ እኮ አዲስ ሆነብኝ ስደነባበር ነው የቆየሁት። በዛ ላይ ደግሞ መንገድ ተዘጋግቶ ነበር። ለማንኛውም አሁን ካንቺ ጋር የምጨቃጨቅበት ጊዜ የለኝም። የእጅ ሰዓቱን ይዘሽ ሊመጣሽ? አዎ ትቻለሁ። እሺ አሁን ከዚህ ቶሎ ሂጂ። በጊዜ ከመጣው ደውልሽና እንገናኛለን። እሺ። ምን ሆንሽ ደግሞ? ብሩኬ ግን ታውቀዋል፣ ቅድም በስልክ ተቆጥተህ ካወራኝ አሁን ደግሞ ሰላም እንኳን አላልከኝም። ውየኔ ቆንጆ በጣም ይቅርታ፣ ስራ ስለበዛብኝ እኮ ነው እኮ። በላ ታዲያ። ምኑን? አልሳምከኝም እኮ። አትስመኝም? እዚህ ድረስ መጥቼ ሳትስመኝ ልሄድ ነው? ይኸው። ብሩኬ ግን ታውቀዋል፣ በጣም እየናፈከኝ እኮ ነው። ብርክት የምርሽን ነው? ቀን በቀን እኮ ነው የምንገናኘው። ስለምናፍቆት ነው የምታወሪው? ብሩኬ በየቀኑ መገናኘታችን ምን ጥቅም አለው? እንደ በፊቱ አቅፋኝ ከተጫወትን እየተሳሳቀን ስለ ወደፊት ህልማችን ካወራን እኮ ቆየን። አብረኝ ነህ እንጂ እኮ እንደ ድሮ አብረን አይደለንም። እሺ በቃ ዛሬ በጊዜ መጣና ሁሉንም ነገር እናወራለን። አብረንም ጥሩ ጊዜ እናሳልፋለን። በቃ አሁን ቶሎ ሂጂ። እሺ። ወንድሜ ምን ለማድረግ እየሞከርክ ነው? ኧረ ተው ልጄ ተው፣ ተው ልጄ ተው። እንዴ ሮቢ ምን እያደረክ ነው? ልጄ እባክህ እባክህ ልጅ አታርገው። ምንድነው አለቃ? ችግር አለ እንዴ? እባክህ ልጄ እባክህ ልጄ ውረድ። እሱ ቦታ ለአንተ ጥሩ አይደለም። እባክህ ተው። መኖር አልፈልግም። ይህ ቤት አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም። ኧረ ተው ልጄ ተው፣ ተው ልጄ ተው። ሮቢ ለእኔ ለእናትህ ስትል እባክህ ልጄ። ካለበት ስንታይ እኛ ሩቅ ነን ወይስ ቅርብ? ማለቴ አንተ ለእኛ ሩቅ ነህ፣ እኛ ሩቅ ነን ቅርብ? ለምን ፈልገሽው? ከአንተ ጋር መውደቅ ፈልጌ ነው። ለምንድን ነው ከኔ ጋር መውደቅ የፈለግሽው? አንተ ለምን ፈለግ? እና ህይወቴን አልወደውም፣ ቤተሰቦቼን አልወዳቸውም፣ ሁሉም ነገር አስጠልቶኛል። እኔም እንዳንተ ልምጣ? እርግጠኛ ነሽ ከኔ ጋር መሞት ትፈልጊያለሽ? አዎ ልምጣና ሌው ከዛ እንወስናለን። ቶሎ ከመጣሽ? በጣም ፈጣን ነኝ። ማንም ሰው ተከትሏት እንዳይመጣ። አንድ ሰው ተከትሏት ከመጣ ራሴን ነው ማጠፋው። እሺ ይሄው ወንድሜ፣ ማናችን ማንንቀሳቀሰው ይሄው። ልጄ እባክህ ሮቢዬ፣ እኔ አንተ ታጥቼ መኖር አልችልም። እባክህ ወንድሜ አንዴ እኔ ብቻ ምልህን ስማኝ እባክህ፣ አንዴ ስማኝ እባክህ ልጄ፣ እባክህ ውረድና እንነጋገር። የፈለግከውን ነገር አደርግልሃለሁ። እባክህ ልጄ። እባክህ ያላንተ አልኖርም እኮ እባክህ። አልወዳችሁም፣ ሁላችሁንም አልወዳችሁም። አስጠልታችሁኛል። በቃ ልጄ እባክህ ሮቢዬ፣ እኔ አንተ ታጥቼ መኖር አልችልም። እባክህ ሮቤል ውረድና የፈለግከውን ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ፣ አደርግልሃለሁ። እባክህ እጄን ያዘኝና አብረን እንደቅ። ወሰንሽ? መጀመሪያ ሊዮ በጣም ያስፈራል እኮ። እንዴት ነው ከዚህ ላይ የምትወርደው? እኔ መውረድ እፈልጋለሁ። አንቺ ካልፈለግሽ ግን ቻው። ተው ልጄ። ሮቢ ተው።
ልቀቂኝ! እኔ መኖር አልፈልግም! ልቀቂኝ! ልቀቁኝ! ልቀቁኝ! እኔ መኖር አልፈልግም! ልቀቁኝ! እኔ መኖር አልፈልግም! በቃ ልቀቁኝ! ልቀቁኝ! መኖር አልፈልግም! አስጠልታችሁኛል! በቃ አመሰግናለሁ። ይሄ ለእጅሽ ይጠቅምሻል። ቅድም ስትወድቂ እጅሽ ተጎድቷል። እንዳይጋጋጥ ይረዳዋል። አመሰግናለሁ፣ ግን አያስፈልግም። እኔ በጣም ደህና ነኝ። እጅሽ እንዳይላላጥ ይረዳዋል። በማንኛውም ሰዓት ደግሞ ብትጠቀሚ እጅሽን ያለሰልሰዋል። እሺ፣ ግን እኔ ቆዳዬ እንደዚህ አይነት ነገር ተጠቅሜ አላውቅም። ቢቀርብኝ ይሻላል። እሺ እንዳልሽ። ዛሬ ከጉድ ነው ወጣሽን። እንዴት ብዬ እንደማመሰግንሽ አላውቅም። አመሰግናለሁ። በእውነት በጣም ነው እናመሰግነው። ዛሬ ትልቅ ውለታ ነው ያልሽልን። አረ እንደውም ከሁለታ በላይ ነው። ዛሬ እኮ ሰው ሰውን አያግዝም። ግን አንቺ እንዴት እዚህ መጣሽ? ማለቴ እዚህ እኛ ግቢ። አባዬ የብሩኬት እኮ ነች። አው እህቴ ነች። ቅድም ስልኬ ላይ ያሳየው እሷን ነው። የተባረከች እህታለች። በጣም ነው የምናመሰግንሽ። ውለታሽ አለብኝ። ምንም ማለት አይደለም። አሁን ግን ካላስቸገርኳችሁ ልሂድ። አይ አይሆንም። ቆይ ምሳ ይቀርብና በልታችሁ ነው የምትሄዱት። አይ እኔ ይቅርብኝ። ባይሆን ካላስቸገርኳችሁ ልሂድ። ተቀመጭና ምሳ በልታችሁ ትሄዳላችሁ። እባካችሁ የሚያስቸግለኝ ጉዳይ አለ። ልሂድ። ባይሆን ሌላ ቀን መጥቼ እንጫወታለን። እሺ በቃ እንደፈለግሽ። አባዬ በቃ ተዋት፣ ሂድ፣ አታስጨንቋል። እሺ አመሰግናለሁ። ሰላም ዋሉ። እህቴ ናት ያልኩበትን ምክንያት ላስረዳሽ እባክሽን። ማስረዳት አይጠበቅብም። ብርክቲ ማስረዳት ይጠበቅብኛል እንጂ በደንብ ማስረዳት ይጠበቅብኛል። ችግር የለውም። ማስረዳት አይጠበቅብህም። እባክሽን ብርክቲ አንድ ጊዜ ቆም ብለሽ አዳምጪ። ነገርኩ እኮ የራስህ የሆነ ምክንያት ይኖርሃል። ያንቺን እድል ላለማበላሸት ብዬ እኮ ነው እህቴ ናት ያልኩት። እሱ ደግሞ ምን ማለት ነው? ቅድም ያየሽው ልጅ በሱ ድርጅት ውስጥ እንድትሰሪ እያመቻቸውልሽ ነበረ። እናማ አንቺ ያመለክትሽበት ቦታ ላይ ባለትዳሮችን መቅጠር አይችሉም። በድንገት ደግሞ ስልኬ ላይ ፎቶሽን አየው። ፍቅረኛ ናት ወይ ብሎ ስጠይቀኝ ታናሽቴ እንደሆንሽ ነገርኩት። ስራም እያፈላለግሽ እንደሆነ ነገርኩት። እሱም ለአንቺ ቦታ እንደሚፈልግ ነገረኝ። አዎ ጥሩ ስራ ካገኘሽ ደግሞ ሁሉም ነገር ይስተካከላል። ጎንበስ ብሎ ማስተናገዱም ይቀራል ማለት ነው። እና ለእኔ ብለክ ነው እህቴ ናት ያልከው? አዎ አንቺ እንደሚቀጥርሽ ነግሮኛል። ቅድም እኮ እህቱ ናት ሲል መናገር አይጠበቅብሽም። በጣም እንደተናደሽ ያስታውቃል። በጣም ይቅርታ፣ እኔ እንደሱ ስላልመሰለኝ ነው። ከዛ ውጪ እቺን ቆንጆ እህቴ ናት የሚያስብል ምን ነገር አለ? እንዴት አመሸሽ እማዬ? ደህና አመሸሽ እማዬ? ምን ሆነሽ ነው ልጅ? ይሄን ያህል ሰዓት አምሽተሽ የመጣሽው? እማዬ ይቅርታ፣ ስራ በዝቶብኝ እኮ ነው። ስራ በዝቶብኝ? ስትዘገይብኝ እኮ ቢሮ ደውዬ ነበረ። በጊዜ ነው የወጣችሁ ነው ያሉኝ። አዎ በጊዜ ነው የወጣሁት። ጄሪ ጋር ነበርኩ። ምን ትሰሪያለሽ እሷ ጋር ደግሞ? ጄሪ ቤቷን ቀለም እያስቀባች ነውና አግዢኝ ብላ ደውላ ጠርታኝ እኮ እሷ ጋር ቆይቼ መምጣቴ ነው። ቆይ አንቺ ትጨነቃለሽ ብለሽ እንኳን አታስቢም እንዴ? እማዬ ይቅርታ። ያንቺ ስልክ ቢዘጋ እንኳን በጄሪ ስልክ አትደውይልኝም እንዴ? እማዬ ይቅርታ። ምንድን ነው የሆንሽው? እማዬ ምንም አልሆንኩም፣ ተረጋጊ። ምንድን ነው ምንም አልሆንኩም የምትይው? ነይ እስኪ ወደዚህ። እማ ተረጋጊ። ምን ሆነሻል? ዝም ብለሽ ስለምታካብጂ ነው። እኔ ምንም አልሆንኩም። እርግጠኛ ነሽ? አዎ እማዬ። ታዲያ ለምን አንድ ጉንጭሽ ብቻ ቀላ? እማዬ የተጠቀምኩት ሳሙና ስላልተስማማኝ ነው። በቃ እሱን እቀይራለሁ ካልሽ እንግዲህ ምን አደርጋለሁ?
ቆይ ደግሞ ዛሬ በጧቱ ምንድነው የሰው ልብ እንደዚህ ቀጥ ማድረግ? የኔ ልዕልት በጧቱ አይኗን አይቼ ስራ ልግባ ብዬ ነበር። ይቻላል። አመሰግናለሁ። ጓደኛዬ ነበር። ብዙ ሚስጥሮችን የሚያጓደኛዬ ነበር። ጓደኛዬን ገደላችሁብኝ። ይሄ ደግሞ ማን ነው የሚለው? የብሩኬ አለቃ ነው። ይኸውልሽ ሰውየውን እዚህ ያመጣሁት እቅድ ስላለኝ ነው። እሺ በቃ እሷ የምትፈልገውን ነገር ሁሉ ትወስድባታለች። ከጥላቿ ብዛት የገዛ ፍቅረኛዋ ጋር እንኳን ግንኙነት አላት። ውስጥ ገብተህ ብዙ ቆየ። ከብሪቲ ጋር አወራችሁ እንዴ? የማወራው ስለ ብሩክ ነው። ብሩክ ወንድምሽ አይደለም እንዴ? ብሩኬ የሰጠኝ ስጦታ ነው። በጣም ነው የሚያምረው። እንዴት አንዲት ከመንደር የተለቃቀመች ሴት ቤቴ ውስጥ ያውም ለልጄ ጓደኛ አድርገህ ልትቀጥር? በእኔ እቅድ ውስጥ ገብቶ ደግሞ ነገሮችን ማበላሸት ምን እንደሚያስከፍል አሳምረሽ ታውቂዋለሽ። ከሚስት እኮ ሽማ ነገር ያንገበግባል። አታውቅም? ከጎኑ የሚሆን ሰው የሚያዋራው የሚንከባከበው ሰው ያስፈልገዋል። ይቅርታ ልንጋጭ ነው። እማዬ እማዬ እማዬ